ሰላም እንዴት ናችሁ? የካሙ ዩቲዩብ ተከታታዮች እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለኔ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ 3 ሰብስክራይብ ያስገቡኝ። በነገራችን ላይ 3 ሰብስክራይብ ልገባ በጣም ትንሽ ሰብስክራይብ ነው የቀረኝ። ሰብስክራይብ አድርጉና 3000 ሰብስክራይብ አስገቡኝ ማለት ነው። የአትሌት ገለቴ ባለቤት ወደ ሶሻል ሚዲያ እኔም የምለው አለኝ ብሎ ቀርቧል ማለት ነው። እና እኔ ቪዲዮውን ተከታትየዋለሁኝ። እንደ ተከታተልኩት እንደ ተረዳሁት ከሆነ ግን ይሄ ሰውዬ በመጀመሪያ ውክልና ተቀበለ፣ ሙሉ ውክልና ተቀበለ። በመቀጠል ደግሞ ንብረቷን በሙሉ ቦታ ሲያዘ፣ ከዛ ደግሞ እሷን በስራ ቢዚ ያደረገ፣ ከዛ ደግሞ እንዳለ ንብረቷን ብትከሰው እንኳን እንዳታገኝ አድርጎ ካሸሸ በኋላ ወደ ፍርድ ቤት ሄደ ማለት ነው። በመጀመሪያ ነገሮችን ካመቻቸው በኋላ ነው ወደ ፍርድ ቤት የሄደው ማለት ነው። እንግዲህ ወላሂ በጣም ነው የሚዘገን ነው ማለት ነው። እንደዛ አይነት ሰው አላህ ይጠብቀን። ሰው መስለው ሸይጣን ከሆኑ ሰዎች አላህ ይጠብቀን ማለት ነው። እና በዚህ መልኩ ነው የዘረፋት። ያው እንግዲህ ምንም አይነት ገቢ የለውም ይሄ ሰውዬ። እሷን ብቻ ትሪት ነው የሚያደርገው። ያው የስፖርት ልምድ ምናምን ስላለኝ እሷን አግዛለሁ ምናምን፣ እሷን በማገዝ ብቻ 11 ቤትና 5 መኪና አይገባህም ማለት ነው። እና ለማንኛውም እኔ ወሬ ያላብዛባችሁ፣ እናንተ ሰብስክራይብ እያደረጋችሁ ተከታተሉ ቪዲዮውን ማለት ነው። አትሌት ይደክማል። ውጣ ወረዱ በጣም ከባድ ነው። እንኳን አትሌቶች አይደለም ቤተሰብ አብሮ ያለው አይደለም ዘመድ አዝማር ጓደኛ በጣም ነው እንትን የሚለው። ውጣ ወረደ ያስጨንቋል፣ ያስደስተዋል። ስለዚህ ድጋፍ ከኋላ ሆነን በጣም እንደግፋለን። አብረ ትሮጣለህ፣ አብረ ማስጅ ታደርጋለህ፣ የምግብ ነገሮችን ትሪት ታደርጋለህ፣ የእሷን የሚመለከቱ ጉዳዮችን አንተ ደርበህ ትሰራለህ፣ እሷን አሳርፈህ ማለት ነው። ስለዚህ ሂደቱ እንደውም ከጀርባ ያለው ሰው በጣም የሚጎዳበት አጋጣሚ በጣም ይበዛል። ህመም አለ፣ ፔን። ለምሳሌ ስታሸንፍ ማንም ሰው ደውሎ ደስታውን ያጋራሃል። ደስ ይላል። አዎ ይሄ ጥብቅ ሲልክ ቢዚ ነው፣ ኦፕሬተር ነው የምትመስለው በጣም አሁን ከእንትን ከሚሉኝ አንዱ እነዚህ ነገሮች በጣም እንትን ይሉኛል። ቀጥሎ ድል ሲኖር ስልኩ በቃ መቆያ የለውም። አዎ የሆነ ነገር ሲፈጠር ደግሞ እሷ ላይ ብቻ አይደለም ጣታ አንተ ብላ የሚቀሰረው አንተ ነገሮችን ታውቃለህ። ከዛ ውድድር በበላሸት ስፔሻሊ የዓለም ዋንጫና የወርልድ ኦሎምፒክ ለአትሌት ትልቅ መሰረታዊ ድላቸው ነው። በስራቸው ውስጥ ደግሞ እሱን ከያዙ ነው ዝና የሚመጣው፣ ስምም ባግራውንድ ታሪክ የሚቀመጠው በዛ ነው። ብዙ ዋጋዎች አሉት ትልቅ ውድድር ማለት ነው። ለዛ በጣም ብዙ ትለፋለህ። ማትወጥቶ ጫካ የለም፣ ማትወጥቶ ተራራ የለም፣ ዳገት የለም። እዛ ቶፕ ሆነ ትሄዳለህ። አቅም ነበረን እኛ ከማንም በላይ። የሚገርም ነገር በጣም ጠንካራና በጣም ጎበዝ ልጅ ናት። ይሄ ከጋብቻ በፊት የነበረው ቆይታችሁ ምን ያህል ጊዜ ነው ሊባል ይችላል? 3 ዓመት 97 እስከ 2000 ላይ የተጋባ። እንግዲህ ከሷ ቃለ መጠየቅ እንደገባኝ ከሆነ ያው በቪዲዮ ማሳያለሁ። ይህ ግንኙነት ወደ ጋብቻ እንዲሄድ ሲደረግ የተጋባ ነው በፕሮቴስታንት እምነት መሰረት ነው። በኋላ ላይ ግን ድንገት ጸበል ሄድኩ የሚል ደብዳቤ ጽፎ ተሰወረብኝ። አይተዋል ያለችው አይቻል። ምንድን ነው የተፈጠረው ያኔ? ሴፍሻ የቅድሙ ጨርስልህ ውድድር ደርሶ ከመጡ በኋላ ውድድር ሲበላሽ ትሪት የምታደርግበት መንገድ በጣም ከባድ ነው። ወደ ነበረው ሙድ ለመመለስ አንዳንድ ሰው ይመለሳል። አግሬሲቭ የሆነ ሰው ደግሞ ብዙ ጊዜ ይፈጅበታል። ከጉዳቱ ምክንያቱ ደክሟል። የደከመውን ያን ዋጋ ማግኘት አልቻለም። ሜዳሊያ ውስጥ አልገባም። በጣም ሞራሉ ይሰበራል፣ ይጎዳል ብዙ። እሱን ለመመለስ ብዙ ዋጋ ትከፍላለህ። ትሪት አድርገህ አንቅፍ፣ የራስህን ስጦታ ሰጥተህ ዋንጫም ልገዛ ትችላለህ። ሌላ ስጦቶችም ልታደርግ ትችላለህ። የሚያዝናናትን ነገር ልታደርግ ብዙ ዋጋ ትከፍልበታል። ወደ ሪትሙ ለመመለስ በጣም ብዙ ዋጋ ነው የምትከፍለው። ስለዚህ ይህን ሁሉ አድርገህ ትሪት እያደረክ ነው የምትመጣው። ይህ ትልቅ ዋጋ አለው። እሱ ዋጋ አለው ማለት ያን ለማንሳት በጣም ትደክማለህ። እንዳልከኝ ትውውቃችን ከጋብቻ በፊት 3 ዓመት ነው። ልክ 2000 ላይ ስንጋባ የመጀመሪያው በሙሉ ወንጌል አማኞች ቤተክርስቲያን የተጋባ ነው። 10 ዓመት አብረን ቆይተናል። ኦልሞስት እንግዲህ ከተጋባን ከስንተኛው ኦልሞስት ከ8 ዓመት ከ7 ዓመት በኋላ ነው። እኔ ከዛ ፊት ወደ ፕሮቴስታንት እምነቱ መሄድ አቁሜ ነበር። እሷን አደርሳታለሁ፣ እሷ ተሳትፋ ብላ ትመጣለች፣ እኔ ውጭ ላይ እጠብቃታለሁ፣ ወደ ቤት እንሄዳለን።
ይሄ ነበር ሂደቱ። ምክንያቱም እኔ በራሴ ምክንያት ፖዝ አድርጌ ራሴን እንትን እያልኩ ነበር። ራሴን አገለግላለሁ። እኔ በማምንበት መንገድ ለእኔ እምነት ማለት ራስ ላይ ያለው ምንድን ነው? ለሌላው መኖር፣ ራስ መኖር፣ ፈጣሪ ማምለክ፣ ነገሮች ሁሉ ማስተካከል ነው። ስለዚህ እኔ በእኔ መንገድ በዛ መንገድ ስለማየው ቆም ብዬ እሷን ትሪት ማድረግ የእሷ መብቷ ነው። የምታምነው የምትፈልገው ነገር ስታደርግ ኦኬ ጎሄድ። እኔ ግን እስቲ ለምሳሌ እኔ ኦርቶዶክስ ሆኜ እሷ ፕሮቴስታንት ሆና ማንም ሰው አብሮ ይኖራል። ሀገራችን ላይ እኮ ብዙ እምነቶች አብረን እየኖርን ነው። አዎ እምነት ሃይማኖት የግል ነው፣ ሀገር የጋራ ነው። በሀገራችን በቅፋችን እኖራለን፣ በታንጋችን ማለት ነው። እሺ ሶ ነገሮች እንዲስተካከሉ እንዲመጡ በሞክር አልሆኑም። እንዲስተካከሉ ማህበራዊ የኛ የራሳችን ያለን መስተጋብር ትንሽ እንትን እያለ መጣ፣ እየተለያየ። አዎ ምክንያቱም በሀሳብም ስራህን በመደጋገፍ ነው የምሰራው። ሴፍ የስፖርት ፕሮግራም ካለው እኛ ትሬኒንግ ሄደን ከሆነ የስፖርት ፕሮግራም ከፍተን ማዳመጥ አለብን። የምናዳምጠው ትልቅ አንጋፋ አትሌቶች፣ ትላልቅ አትሌቶቻችን ጀማሪዎች የሚሆኑ የምንማርባቸው ነገሮች አሉ፣ እኛ የምናበላሻቸው ነገሮች አሉ። ስለዚህ ሰምተን ነው እኛ እያደስን የምንሄድ ነው። ከሊኮ ዛሬ ዲያንስ ይሰጠ እንደዚህ አይነት ነገር አለፈ፣ ስለኛም ማስተያየት ይሰጣል፣ እሱንም የምናዳብርበት ነው። ይህን በምንሄድበት ሰዓት ነው እነዚህ ነገሮች ማጥፋቶች ይካሄዳሉ። ሌላ ነገር ይሰማል። ቲቪ መጥቶ ደግሞ እኔ አሁን ለምሳሌ ወርልድ ሻምፒዮን ኦሎምፒክ ሲሆን ብዙ ጊዜ አልሄድም። ከስንት አንዴ ብዙ ጊዜ ያው ቲም ስለሚሄድ ቲሙን ማጣበብ ነው የሚሆነው። እኔ በዛ ላይ አልካተትም። እኔ ሌሎች ውድድሮች ላይ ግን ብዙ ጊዜ መሄድ አውሮፓም አሜሪካ ብዙ ቦታ የመሄድ እድሉ አለኝ። እስከ ናይኪ ግሎባል ድረስ በደንብ እንተዋወቃለን። ጆሲ ወርማን እኔ ከአንዱ ቤተሰብ አንዱ ነኝ። ስለዚህ እንደዚህ አይነት እንቅስቃሴዎች አብረን በጣም እናካሄዳለን ማለት ነው። አሁን እሷ የሀገር ውድድር ስትሄድ እኔ ቤት ስለምቀርብ ቪኤችኤስ አዘጋጃለሁ። ዲኤስቲቪ አለኝ፣ ቪኤችኤስ ካሴት አለኝ። ውድድሮቹን በሙሉ ሪከርድ ነው የማደርገው። ሪከርድ አድርጌ እጠብቃለሁ። በቃ ይሄን ነው የምከታተለው ስራዬ። የሁሉንም ውድድር ሪከርድ አድርጌ ቁጭ አደርጋለሁ። እኛ አሪፍ ነገር ከመጣ እሰየው፣ ይህንን የምንማርበታለን። በጣም ምልጥር ማየት እናድግበታል፣ እኛ ራሳችን እንማርበታለን ማለት ነው። ይሄ ሆኖ ውድድር ይሳካልም ይበላሻልም። ብዙ ጊዜ ተበላሽቶብናል። ለማሳየት ያህል እንደገና ይሄን ዶክሜንት አድርጌ ስትመጣ ይሄን ትሪት ካረኩ በኋላ እንኳን ይሄን እኔ ከፍቼ ይሄ ውድድር ስተትሽ ይሄ ነው ከቃል በላይ ማየት ማመን ስለሆነ ይሄ ነው እዚህ ጋር እንደዚህ አይነት ተፈጥሯል። በፍጹም ማየት አትፈልግም። ካሴቶችን ሰብራ እመጣለሁ እኔ ደክሜ ከዚች ምናምን አምጥቼ ያዘጋጀሁት ነገር በሙሉ ፉርሽ ታደርገዋለች። ምክር ፉርሽ ታደርጋለች። በሜዳ ላይ ሰዓት ይዛሉ። አንዳንዴ በግል እንሰራለን። አዲስ አበባ ስቴዲየም አንዳንዴ ገብቼ በዚህ አጋጣሚ ኮቾችን በጣም አድንቃለሁ። እነሱን የምጋፋ ሰው አይደለሁም። ራሴን ጥቅዬ ነው ትሬኒንጉን የማየው፣ አስተያየት የምሰጠው፣ የምንመካከረው ከኮቾቹም ጋር ከእሷም ጋር እንዲህ ቢሆን ብለን እንደ አንድ ቤተሰብ በጋራ ነው የማገለግለው። አብሬ ሜዳ ላይ እንኳን ትሬኒንግ ሰዓት እንደዚህ እያስኩላት ሰዓቱን የመቀበል አቅም እያጣች መጣች ነው። ለምሳሌ አሁን አንድ ሯጭ ሲሮጥ ሮጦ ሲገባ እንዲህ የሚይዘውና ሳምበዲው ቆሞ የሚይዝለት በታሪክ አይመጣም። ማይክሮ ሰከንዶች ብዙ ለውጥ ያመጣል። ማይክሮ ሰከንድ ዋጋ አለው። ሪከርድ እኮ ያሰብራል። እንዲያው ሰከንድ ሻለቃ ኃይሌ ገብረስላሴ ለስንት ማይክሮ ሰከንድ ነው አንዴ በጣም ስለዚህ ይሄ ማለት እንደዚህ ነው። ፕሊዝ እባክሽን ኃይለኛ አትሁኝ። ተግባብተን ስራ ስራችን አይበላሽ። ከማንም በላይ አቅም አላት ሴቷ። ቀነኒሳ እኮ ነው በቃቷ ጎበዝ ናት። ግን እዛ ላይ ያለው አግሬሽን ወይም ደግሞ ኢሞሽን በመሆን ወይም ደግሞ ኦቨር ኮንፊደንስ የሚሆኑት ነገሮች መስተካከል ያለባቸው መገራት መቻል አስቸገረች በጣም። ከዛ እነዚህ ነገሮች እኔን እያሳመሙ ይመጡ። ዋይ ለምን እንደዚህ ቢሆን? ምክንያቱም መኖር ማለት ምን ማለት ነው? አንደኛ ለሀገርህ መልካም ነገር አምጥተህ ሀገርን አሳውቀህ ራስንም አሳውቀህ ቤተሰብንም ጠቅመህ ዘራ ፍርተህ ተክተህ መሄድ እኮ ሌላ ነገር የለውም ከዚህ አይደለ? እነዚህ መንገዶች እንዲሄዱ ቫይፍ ስታረግ ስታስተካክል ቻሌንጆች ከበዙብህ አንዳንድ ፕሮጀክቶች ነድፈህ በዛ አስተያየት ተደርጎ ሚውስና አብረህ እሺ ተባብለህ ጉዳዩ ላይ ስትገባ በኢሞሽን ሀሳብ መቀየር በዙ አጋጣሚ ነገርምና እንትን ሁሉ ገብተናል እኛ መዘጋጃ የአዲስ አበባ መስተዳድር ሁሉ ገብተን ጠይቀናል እኛ አንዳንድ ስራ እንድንሰራ ማለት ነው። ምን አይነት ጥያቄ? ለምሳሌ እኛ ሀገራችን ላይ አንዳንድ ስራ እንስራ፣ ምን ታግዙናላችሁ? ቤትም የለን ኢንቨስትመንት መሬት ይሰጠና እንሞክር አይነት ነገር ሁሉ እስከ ማለት ሞክረን አለኛ። ዋው
እንግዲህ መንግስት ድጋፍ የሚያደርግልህ በዚህ መልኩ ነው። የሆነ ነገር ይሰጥሃል፣ ተበድረም ትሰራለህ ከባንክ። ለምሳሌ ቦታ ቢሰጥህ ከባንክ ተበድረ ደግሞ የሆነ ነገር ትጀምራለህ። እንዲህ እያደግክ ነው የምትመጣው። እንደዚህ አይነት ሞራሎች ነበሩኝ። እዛ ደረጃ እንሄድና መሀል ላይ ሲደርስ ይቆማል። ኢሞሽኑ ያልቅና የሆነ ሰዓት ላይ ከት ይላል። ነገሮች እንደዚህ የተበላሹ ሲሄዱ እኔ ወደ መታመም ነው የመጣሁት። ራሴ ስትረስ ውስጥ መግባት ነው የመጣሁት። ፋይሉት ላይፍ ማለት መብላት መጠጣት አይደለም፣ ውጪ መሄድ አይደለም፣ ብር መያዝ አይደለም፣ አሪፍ መኪና መንዳት አይደለም። ላይፍ ማለት መኖር ነው። ህይወት ኖረ መልካም ነገሮችን መስራት ነው። ከዛ ውጪ ለስጋ እንጂ ለነፍስ አይሆንም፣ ወይ ደግሞ ለሆነ ነገር አይሆንም። ስጋ ምናልባት የሚያከብረው ሰው ሊኖር ይችላል፣ ይከበራል። በእርግጥ ለስጋ ብለህ ደግሞ ህይወት ሌሎች ነገሮች ሊበላሹ አይገባም። ለመብላት አይደለም የሚኖረው፣ ለመኖር ነው የምንበላው። እነዚህ ሂደቶች የራሳቸውን ያሸ ብዙ ማለት ይቻላል፣ ግን አስፈላጊ አይደለም። እቺ በቂ ናትና እያለ እንትኖች እያመጡ ሲመጡ ውድድሮች አልቀዋል። ወደ መጨረሻው ነው። ምክንያቱም የሆነ ነገር ልትወስድ ከባድ ውድድር ሲመጣ ኃላፊነት ይሰማሃል። ስትጨቃጨቅ እዛ ጋር ያለው ሊበላሽ ይችላል። ዋጥ አድርገህ ትይዝና መልካም ውድድር ብለህ ሸኝተህ ጥሩ ነገር መጥተው እንድትቀበል ነው የምፈልገው በደስታ። እነዚህ ነገሮች እንትን ይላሉ፣ ትሪት ታደርጋቸዋለህ። ቢያምም መጨረሻ ላይ ያው ውድድሮቹም አለቁ። ስትመጣ ስልክ እየተደዋወልን የተቀበልኳት ኤርፖርት ደረሰች። ጎረቤታችን አንድ ሰው አለ፣ የልጁ ባለቤት ቤት ውስጥ እናትየው አሉ፣ የእሷ እናት አሉ። የቤቱም ሳሪስ ኮምፓክት አለች አሁን እሷ የምትይዛት። እሱን መኪና ከቤት ቁልፍ አውጥቼ ሰጥቼው ይዟት ከኤርፖርት እንዲያመጣት ማለት ነው። እሱን ሸኝቼ ነው እኔ በስልክ እየተደዋወል ከቤት ወጥቼ ያችን ማስታወሻ ያያትን ማስታወሻ ጽፌ አስቀምጬ ሄድኩት። ላሊበላ ጸበል ልግባ ሆይኖት እስኪ ራሴን ላዳምጥ 10 ቀን 15 ቀን ከራሴ ጋር ላውራና ልክ ነኝ ልክ አይደለሁም፣ ይሄ ማለት ዲፎርስ በቃ ፍቹል ልክ ነኝ ወደዛ መንገድ እያስኬደኛል ወይስ አይደለም የሚለውን ራሴን ላዳምጥ ብዬ ላሊበላ ሄጄም አላውቅም። ነዳው ሄድኩኝ ዝም ብዬ በድፍረት። አሁን ይሄ በእርግጥም ያንተ የእጅ ጽሁፍ ነው? አዎ እውነት ነው፣ የኔ የእጅ ጽሁፍ ነው። በዚህ ደብዳቤ ውስጥ ምን ለማለት ነው የፈለከው? እስኪ መጨረሻ ላይ ምናልባት ሰው ሁሉ ሲቀባበለው ስለነበር መጨረሻ ላይ የሚቀጥለው እስኪሆን ድረስ ሰላሙን ሁሉ እመኝልሻለሁ፣ ውሳኔ የወሰንኩት ለሁለታችንም ደህንነት ስል ነው ይላል። ውሳኔው ምን ነበረ? ውሳኔው አንደኛ መሄድ ነው። ከእሷ አጠገብ ተቀብሎ ወደዛ መሄድ ነው። አንድ ቀን ሁለት ቀን ያልተለያየውን ሰው ለ15 ቀን ስትለየው ምን ሊያስብ ይችላል? ስለዚህ እዚህ ሄድኩት ያን ያለውን ፍትጊያ ውስጣችን ያለው ጥሩ ያልሆነ ነገር እስቲ ዞር ብዬ ልየው፣ አንቺም ተረጋጊ እኔም ልረጋጋና ወደ የሆነ ነገር እናድርግ። ሐሳቡ ባጭሩ በእኔ ቋንቋ ይሄ ነው። ከዛ መረበሽ እየመጣች ነው፣ ተቀብሏታል። ቤታ ስትመጣ እንዳትረበሽ ነው ይሄን አውጥቼ ቁጭ ያደረኩላት። እጄ ላይ ያለውን ቀለበት አጠገቧ አድርጌ እንድታየው ነው። ገብቷል? ሌላ ኢሜጅ የለውም። ተረጋጊ። ኦልሬዲ ወስኛለሁ ፍቺ። ምክንያቱም ብዙ ጊዜ ታሽቶ መጥቶ እዛ ጋር ወስኛለሁ ፍቺውን። እኔ ላይ ግን ልክ ነኝ ልክ አይደለሁም የሚለውን ደግሞ አዳምጥ ፈለኩኝ። ነገር 15 ቀን ጊዜ የሰጠሁት ለዛ ነው። እስቲ ሆይ ራሴ ላይ ጸበል ላድርግ፣ የእምነት አባቶች ይጸልዩልኝ፣ ምኑ ጋር ነኝ ያለሁት? እውነት ነው እኔ ነኝ? ከኔ ውጪ ነው? ልክ ነው ልክ አይደለም ሐሳቤ? 15 ቀን በደንብ ከራሴ ጋር አወራሁ። ልክ ነህ ነው የሚለኝ እኔ ኦኬ እና እንትን ካልኩ ተመልሼ መጥቼ ስልኬን አጥፍቼ ነበርና ስልክ ከፍቼ ሳምበድ የሚደውልልኝ ሽማግሌ ያለ የጎረቤት ሰው አለ፣ ማን ይፈልገኝ ሰው ማግኘት ይችላል። ይቁጫል። እሷ ግን ሆን ብለህ እንደተደበቅ አይነት ስሜት ከንግግሯም እንደገባኝ ምናልባት እሷ አለ ምናልባት ቃል በቃል የሷን ብንሰማው እስኪ። 2009 ወደ ውድድር አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው። እኔ ሲመለስ መፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ፣ ጸበል ሄጃለሁ የሚል። የተጋባ ነው በፕሮቴስታንት እምነት ነው፣ በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። ከዚህ በኋላ ይመስለኛል እንግዲህ እናትህ ጋር ሄደ አፈላለገችህ እና የሰጣሃት ምክንያትና የሆነው ነገር እንደተለያየ ነው እሷ የተናገረችው። ያ ልክ አይደለም በእኔ እምነት። አሁን እናቴ ጋር ደውላ እናቴን አግኝቼ የተደረገው ነገር የሆነው ልክ አይደለም፣ ከስተት ከመንገድ የወጣ ነው። እኔ መጣሁ፣ ስልኬን ከፈትኩ፣
አንድ የሚያውቁኝ ሽማግሌ ደውሎ አገኙ፣ አናገሩኝ። እኔ በጉዳዩ ያው ራሴን ለማዳመጥ ይሄን ያህል ጊዜ አልነበርኩም፣ ርቄ ነበር ከሷ። አሁን ግን መጥቻለሁ። የመጣሁትም ያው መነጋገር ለውሳኔ ነው፣ ያለውን ነገር ማናገር ይችላሉ አልኳቸው። አናገሩኝ፣ በተለያየ መንገድ አናገሩኝ። መጨረሻ ላይ ያለውን በአቋሚ ጸንቼ ነው የመጣሁት። ጸንቻለሁ። ምክንያቱም መኖር ማልግት እንዳልኩ ብዙ ነገሮችን ተክተ ማለፍ ነው። ስለዚህ እዚህ ጋር ወይ የኔ ያለ መኖር ለሷ ሌላ እድል ይሆናል ብዬ አምን ነበር እኔ። ምክንያቱም ብዙ ጋር ያለው ፍትጊያ ሌላ የተሻለ ነገር ይፈጠር ይሆናል። ሰው ለምን እንደክማለን ሁለታችን በባዶ መፈራገጥ ዝም ብሎ ካልተግባባ ተግባብተው ነገር ማድረግ ካልቻልክ ደግሞ በእህት በወንድ መቀጠል ይችላል እኮ አይደለ? ያን አስቤ ያደረኩ አባታችን ጠሩ፣ ሽማግሌው ውሳኔ ነገርኳቸው። እሷን ጠሩ፣ አናገሩ፣ ተነጋገርን። ምክራቸው እንደውም ምንድነው እኔም ፈትቼ አብረን አሁን ካለች ባለቤቴ ጋር እንኳን አብሮ ተቃቅፎ ነው የሚኖሩት። በፍቅር ነው የምናሳልፈው፣ እንረዳዳለን። ካመናችሁበት ሰላሙ ይሄ ነው የሚበልጠው። እንደሌላው ሰው ደግሞ የማይሆን መንገድ የሚገባበት ምንም ነገር የለም። ይሄ ነው ሰላም። አንድ ሰው በተለያየ ጫና አብሮ ሲኖር ሳይስማማ ውስጡን ሳያድስ አብሮ ሲኖር አደጋ ላይ ነው ሁሉ ጊዜ የምናየው እንደምንሰማው ማለት ነው። ውሳኔ ነው ከሆነ ለመልካም ሲሆን ጥሩ ነው። በዛ መንገድ ተማመንን። እሷ አይ ስትል ኦኬ ሌላም ማስፈራራትም አሳየዋለሁ እንደዚህ አይነት ነገሮች ማለት ስትጀምር ኦኬ ራይቱ አለኝ ወይ ማንዴቱ ካለኝ ህግ ካለ መንግስት እንደዚህ አይነት የሚቻል ከሆነ እየጠበቃ ማከርኩ ፍቺ መጠየቅ ይቻላል። ወደ ፍርድ ቤት ማመልከቻ ተጻፈ። እንደውም ከጠበቃዬ ጋር አግሪመንት ፈጠርን። እንደ ጠበቃ እንደማለሙያ ያለውን ንብረት ጠየቁኝ፣ ማገድ ስለሚቻል ማለት ነው። ይሄን አድርገህ በዚህ መንገድ መሄድ እንችላለን ሲሉ እኔ ንብረት አላግድም። እኔ ከቤት ወጥቻለሁ። እሷ ጋር እንደማንኛውም ሰው ከጓደኞቿ እንዳታንስ ቤት ውስጥ እሷ ትኖር፣ እኔ ውጭ ሆኜ ያለውን ነገር ማየትን መከታተል እንችላለን ብዬ ተማመንን። እሳቸውም ደስ አላቸው። መጥሪያ ሰጠን፣ አመለከትን ፍርድ ቤት የፍቺ እንትን ማለት ነው። ከዛ መጥሪያ ተሰጣት፣ ቀረበች። ከዛ ፍርድ ቤት የራሱን አካሄድ ብዙ ሄደ ማለት በሚያስኬደው ልክ ሄደ። መጀመሪያ እንደውም ለማስታረቅ ጥረት ይደረጋል መሰለኝ። አዎ እሺ፣ ጊዜም ይሰጣል። የኔ ጽናት እንደቆመ ነው። በቃ አንተም ፍቺውን ፈለግ። አዎ እሷ ደግሞ መፋታቱን አልፈለገችም በወቅቱ። አዎ እሺ፣ ምክንያትሽ ምንድነው? አይ እኔ እምነቴ አይፈቅድልኝም ነው። ግልጽ ነው። እኔ ግን እሷ ጋር ፍቅር አለ፣ አንተ ጋር ፍቅር አልቋል ሊባል ይችላል። በጊዜው ፍቅር ያልቃል ይባላል እንጂ አያልቅም። ትዝታዎች አሉት እኮ ፍቅር። መልካምነት እኮ ፍቅር ነው እኮ። ያሳለፍካቸው መልካምነት እኮ ይመጣሉ አይምሮ ውስጥ ሁሉ ነገር አሉ። ሁሌ ጠላት ሆነም እኮ የሆነ ነገር ትዝ ይላል እኮ። ጠላት ተኮኑብህም ትዝ ይላል። መልካም ጊዜ። አንዳንድ ጊዜ መጽናናችን እሱ ነው እኮ። ምንድነው ላፕ አድርገህ የምታየው ነገር እኮ ያሳለፍካቸው የወደቅ የተነሳው ነገሮች ናቸው ህይወትን እንደገና እኮ ሰርቫይቭ እንድታደርግ የሚረዱ። ሰው እዛ ደረጃ ደርስን። ዛቻው ሲመጣ አልተመቸኝም። አሳያለሁ ምናምን የሚል ነገር እኔ በፍቅር ነው የጠየቁት። እኔ ወጥቼ በሰላማዊ መንገድ አንቺ ትብሽ አንተ ትብስ፣ ሴት ልጅ ናት፣ የሀገር ሀብት ናት። ውጭ ወጥታ ወይም እኔ ተደርቤ እዛ ሳንጨቃጨቅ እሷ እየኖረች እኔ ውጭ ላይ ሆኜ ጉዳዩን እኔው ሰላም እንጀመርን ማለት ነው። መጨረሻ ላይ ፍቺው ጥጉ ሲደርስ ብዙ እንዳላስረዘምብን ምክንያቱን ተናገረች። እኔም እምነት አይፈቅድልኝም ስትል አጥጋቢ አይደለም ብሎ ፍርድ ቤት ወሰነ ፍቺው። ኢሚዲየትሊ በነጋታው አንድ ክስ መጣ። ሲቪል ፖሊስ ተይዤ ወጣሁ። ምንድነው ስል በጸረ ሙስና ተከሳያል። ጸረ ሙስና እኔ መንግስት ሰራተኛ አይደለሁ። የድርጅት የትልቅ ማንቀሳቀሳቸው ከህዝብ ጋር ወይ ኮምፕሌክስ ኖሮኛ አይደለም። ይሄን ትልቅ እንትኖች ማለት ነው። ኦኬ ለማለት ስንት ዓመተ ምህረት ማለት ነው? 2010 ይመስለኛል። ልክ ፍቺው ብሬክ እንዳደረገ የመጣው ሳምንት አልፈጀበትም ይሄ ጉዳይ ሲመጣ። ያን ጊዜ እንግዲህ ባለቤቴ ተብሎ አልተመለከተም። የቀድሞ ባለቤቴ እንኳን አልተባለም። የሆነ አንድ ሰው አካል የሆነ ጉዳት እንዳደረሰ ተደርጎ ከሀገር እንዳይወጣ አግዶታል። እኔ አላውቅም። በተለያየ መልኩ ለካ ተይዣለሁ። ትልቅ ወንጀለኛ ማለት ነው። ከዛ ቀረብን። ያለው ነገር ተያዘ። ፍርድ ሂደቱ ሄደ። ሳይ ነፃ ምንም ነገር የባልና ሚስት ጉዳይ ነው። የፍርድ ቤት ያለው ክርክር ነው። በዚህ መልኩ ይለበት ነገር አለ የለም ተባለ። በዋስ ተለቀቁ። ተጣራ። መዝገቡ ተዘጋ። ከዛ በኋላ ያሉት ነገሮች እየቀጠሉ መጡ። የፍርድ ቤት ክትትላችን ቀጠለ። የንብረት ክፍፍሎች ያሉት ነገሮች እየመጡ
ክሱ እየሄደ ሲሄድ ወንጀሎች አሉበት፣ እንደዚህ አይነት ነገር አለ፣ እንደዚህ አይነት ነገር አለ ይጣራ። 7 ዓመት ሊፈጀው እኮ እሷም እንደዛ ብላለች። ምናልባት እንደው ካለቻቸውና አንተ ላይ ቅሬታ ካነሳችባቸው ጉዳዮች መሃል በራሷ አንደበት አንዱን ደግሞ ላንሳልና ለዛ ምላሽ ሰጥበት አቶ ታደለ። ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሚሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። 5 መኪና 11 ቤትና 5 መኪኖች በሩጫ ህይወት ያፈራኋቸው ንብረቶች አጥቻለሁ፣ በግፍ ተነጥቄያለሁ የሚል ሐሳቧ መቼም አንተም አይተኸዋል። ሰምቼዋለሁ። በሱ ጉዳይ ላይ ያለ ምላሽ ምንድን ነው?